አሰላሙ አሌይኩም ወረህመቱላሂ ወበረካቱሁ። ውድና የተከበራችሁ የፈራህ ዩቲዩብ ቻናል ተከታታዮች እንዴት ናችሁ? ውድ ቤተሰቦች እኔ ያለሁ አልሐምዱሊላህ። ስራ፣ ጤንነት፣ አፍያ እንዴት ይዟችኋል? እንዲሁም ክርስቲያን ወገኖች ሰላም ብያለሁ። በያላችሁበት ሰላማችሁ ብዝት ይበልልኝ። ያለህ ሰላምና ዝነት አይለያችሁ እያልኩ ዛሬ በጣም ቆንጆ ቀለል ያለ በ3 ደቂቃ ብቻ ያበደ ሰላጣ ይዤላችሁ መጥቻለሁ። የምር በጣም ቆንጆ ነው፣ ተወዱታላችሁ። የተጠቀምኩት 3 ድንች ነበር። ያው እንደምታዩት ድንቹን በደንብ አጥቤ ከሳት ጣድኩት። ድስቱ እንዳይጠቁርብኝ ትንሽ ጨው ተጠቀምኩ። እንቁላልና እንዲሁም ድንች ስቀቅል ትንሽ ጨው እጠቀማለሁ፣ ምክንያቱም እንዳይጠቁርብኝ ድስቱ ትንሽ ይረዳል ማለት ነው። እንደዚህ ወጋ ወጋ አድርጋችሁት በሹካ ወይም በሲኪን መብሰሉ ስታረጋግጡ ታወጡታላችሁ ማለት ነው። አውጥታችሁ ቀዝቃዛ ውሃ ሙልት አድርጋችሁ ታስቀምጣላችሁ። መጀመሪያ የራሱን ውሃ በደንብ ታጠሉታላችሁ። ካጠለላችሁት በኋላ ደግሞ ቀዝቃዛ ውሃ ጭምር አድርጋችሁ አስቀምጡ። ከዛ በኋላ የተቀረውን ግብአት እስከምታስተካክሉ እሱ ቆንጆ ሆኖ ይበርዳል። በጣም ቆንጆ ሰላጣ ነው። እንደምትወዱት አልጠራጠርም። ውድ ቤተሰቦቼ ለሀሳብ አስተያየታችሁ ከልብ አመሰግናለሁ። ላይክ፣ ሸር፣ ሰብስክራይብ እያደረጋችሁ ስለምትከታተሉ ምስጋና ከልብ ነው። እንዲሰራ ወደፊት እንዲቀጥል ብርታት ሆናችሁኛል። እኔም እንግዲህ እንዳይሰለቻችሁ አጠር አጠር ያለ ቪዲዮዎችን ለመስራት እሞክራለሁ። እናንተም ሁልጊዜም አብራችሁን ሆኑ። እንግዲህ ከዚህ ጋር የተጠቀምኩት ግብአት ሽንኩርት፣ ቃሪያ የሚያቃጥለው የለኝም ነበር ለአጋጣሚ የፈረንጅ ቃሪያ ትላልቁን እና የድንብላል ቅጠል፣ ሎሚ፣ ሶሱ ደግሞ ሎሚው ጋር የተጠቀምኩት የወይራ ዘይት እና በዚህ በአረቦቹ ዛተር ይባላል። በኢትዮጵያ ወላሂ ምን እንደሚባል በእርግጠኝነት አላውቀውም። እስኪ በእናንተ ካወቃችሁት ኮሜንት ላይ ያሳውቁኝ። እንትን ምንድን ነው የሚባለው? ብቻ ይሄን ነገር ተጠቀምኩ። በአረቦቹ ዛተር ነው ስሙ። በኢትዮጵያ ቆስጣን የሚባለው የዛ ፍሬ ይመስለኛል፣ ግን እርግጠኛ አይደለሁም። እስኪ በዚህ ላይ ሀሳባችሁን አሳውቁኝ። ይሄ ወይራ ዘይት ነው። በጣም ቆንጆ ሰላጣ ነው፣ ተበልቶ የማይጠገብ ነው። እኔ የሰራሁት ለ2 ሰው ብቻ ስለሆነ በትንሹ ነበረ እና ደግሞ ሌላ ምግብ ጋር ለመብላት ስለሆነ ጎን ለጎን ሩዝ ጋር ነው። በጣም ፈጠን ያለ ነው፣ ተወዱታላችሁ። በጣም ይጥማል እና ደግሞ ለአሰራር የሚመቻል። ውድ ቤተሰቦች አሁንም ሀሳብ አስተያየታችሁን እፈልጋለሁ። አይዞሽ በርቺ ለምትሉኝም ከልብ አመሰግናለሁ። ምስጋና ከልብ ነው። በዚህ መልኩ ሰላጣያን ሰርቼ አበቃሁ። እንግዲህ በይሄ ነው በአንድ ሳህን ቀንሼ ወሰድኩላቸው ከሌላ ምግብ ጋር ስለሆነ ለባልና ለሚስቱ ለመዳምና ለባባ በዚህ መልኩ አቅርቤ ያለው ለእኔ ለመዳም ቅመም ደግሞ ወደ ጎን አስቀምጫለሁ ማለት ነው። እንግዲህ ከዚህ ጋር ለአሁን አረንጓዴውን ሲሆን ያኔ ሰውየው የበዛበት አይፈልግም። እሷ ደግሞ ሲበዛ ተወደዋለች። የድንብላሉን ቅጠልና ከአንድ ቦታ ላይ አረኩኝ።